ወደ ትናንትናው ጨዋታ እናመራለን። የሰሜን ለንደን ደርቢ በጉጉት ይጠበቅ ነበር። አርሰናል ወሳኝ ታሪካዊ መታጠፊያ ላይ ነው በሚል ብዙዎች ሀሳባቸውን ሲገልጹ ነበረ። የታዋቂዎቹ ታላላቆቹ ተንታኞች ጨምረው ይህንን ጨዋታ ማሸነፍ የሚችል ከሆነ አርሰናልን ዋንጫ ያነሳል ብሎ መናገር የሚቻልበትን ሂደት መፍጠር ይችላል አሉ። ይህኛውን ጨዋታ ማሸነፍ ካልቻለ ግን እንዲህ አይነት እድል የማይጠቀም ቡድን ከሆነ እንዲህ አይነት ቡድን ዋንጫ ማንሳት አይችልም የሚል ሀሳባቸውን ሲያነሱ ነበረና የብዙ ተንታኞችን ሀሳብ መሰረት መስመር ያስያዘ ድል ነው የትናንትናው ጨዋታ። በነገራችን ላይ ቴሪ ዳንኤል ሆኖሪ አንድ አስተያየት ሰጥቶ ነበር ከጨዋታው በፊት። ምንድን ነው ያለው? ይህን ጨዋታ ማሸነፍ የምናሸንፈው ስለ ዋንጫው ፉክክር እንርሳው ነው ያለው። በቃ የዋንጫ ፎካካሪ የምናምን የሚለውን እንርሳውና የምንጫወተው ከምንጊዜም ከምንጠላው የከተማችን ተቀናቃይ ጋር ነው። ስለዚህን ጨዋታ ማሸነፍ ያለብን ከዚህ ነጥብ አኳያ እንጂ ስለ ዋንጫ ስለ ሌላ ጉዳይ አይደለም፣ እሱ ሌላ ነገር ነው የሚል ሀሳቡን አስቀምጦ ነበርና ትናንትም አርሰናል እንግዲህ እንደተጠበቀው ጨዋታውን አሸንፏል 4-1 በሆነ ውጤት። የመጀመሪያው አርሰናል የድል ጉሰማ የመጣው ግን ከዚህ ጨዋታ ጋር ተያይዞ በነገራችን ላይ አርሰናል 3 ነጥብ ይዞ ነው የገባው ወደ ጨዋታው ሲገባ ቀድሞ አሸንፎ ነው የገባው። ምክንያቱም ተጋጣሚዎቹ ቀጥታ ተፎካካሪዎቹ በተለይ ማንቸስተር ሲቲ መሸነፉ፣ ሊቨርፑል መሸነፉ ለአርሰናል አድቫንቴጅ ነበረ እና 3 ነጥብ አድቫንቴጅ አግኝቶ ነበር የገባው። ጨዋታውን ሲያሸንፍ ደግሞ ሌላ 3 ነጥብ አገኘ ማለት ነው። ለዛ ነው በደንብ የራቃቸው። እነሱ ተሸንፈው አርሰናል ስላሸነፈ ሁለቴ ነው አርሰናል ነጥብ የተመዘገበለት። ያ እንግዲህ ለአርሰናል በትልቁ ጠቅሞት ተመልክተናል እና ከዛ ከተጋጣሚዎቹ መሸነፍ ጋር ተያይዞ አርሰናል ቀድሞ አሸንፎ ገባ ወደ ጨዋታው የሚለው ሀሳብ እንዳለ ሆኖ ግን በትናንትናው ጨዋታ ላይ ትልቁ የአርሰናል ልዩነት ፈጣሪ ከሚባሉ ነገሮች መካከል በነገራችን ላይ በእግር ኳስ ስነ ልቦና ይሄ ማነሳሻ መንገዶችና መሰሮች በጣም ቫሊዋቸው ከፍ ያለ ነው። ዋጋቸው በጣም ከፍ ያለ ነው። በእግር ኳስ አንድ ተጫዋች ዋንጫ እያሰበ ሲጫወት ደጋፊው በተለየ ስሜት ሲመጣና እንደው የሆነ ህመማመው እንኳን እኮ ደጋፊ ሲጮው ተውና በኢንተርናሽናል ደረጃ እንደው በዚህ በሰፈር ደረጃ እንኳን የወረዳ የቀበሌ ጨዋታ እያረክ ወይም ከአንድ አካባቢ ጨዋታ የሆነ ሰው መጥቶ ሁለት ሰው መጥቶ ቢያጨበጭብልህ የተለየ መነሳሻ ይሆናል አይደለ? እና ትናንት በነበረው የአርሰናልና የቶተንሃም ጨዋታ ላይ የአርሰናል ደጋፊዎች የሰሩት ነገር የተለየ ነገር ነበር። አይተነው የማናቅ ነገር ይሰሩት የገቡት ባነር እንበለው በእኛ እንደው ለመግለጽ እንዲመች ቲፎ ነው የሚሉት እነሱ። የሰሩት ቲፎ ወይም የሰሩት ባነር በጣም አስገራሚ ነበረ። ከዚህ በፊት ታስታውስ ከሆነ አሉቲ አርሰናል በሻምፒዮንስ ሊጉ ከፓሪስ ሰን ጀርመን ጋር ሲጫወት የአርሰናል ደጋፊዎች እንዲህ አይነት ቲፎ አሰርተው ነበር። አዋጥተው $10 አዋጥተው በጣም ከፍተኛ ገንዘብ አዋጥተው አሰርተው ነበረ። ግን የአርሰናል አመራሮች እኛ ያልነው ነው እንጂ የሚሆነው እናንተ ያሰራችሁት አንጠቀምም አሏቸው እና በጣም ተጠብቆ ነበር። የዛኔ አርሰናል ምን አይነት ቲፎ ያሳያል፣ ምን አስበው ነው ደጋፊዎች ያህል ገንዘብ አሰባስበው ምናምን ተብሎ በጉጉት ሲጠበቅ ከለከሏቸውና ይዞት የባለቤቶቹ ወይም የክለቡ አመራሮች ያሳዩት ባነር ያው በጣም አሳፋሪ ነበረ። ነጠላ ነው። ነጠላው ላይ ሎጎ አድርገው ነው የለቀቁትና በጣም የአርሰናል ደጋፊዎችን እጅግ ያበሳጭ ነበር እና ነው በፒኤስጂ ጨዋታ አንዱ ለመሸነፋቸው የሳይኮሎጂካሊ በእርግጥ ይሄ ማለት በጣም እንትኑ ነው ሳይሆን ግን ቫሊዩ አሉ በግራም በቀኝ ወሰርቆና አበሳጭቶ ነበረ ደጋፊዎች እና ዲስከሬጅ ነው ነበረ የገቡት ወደ ሜዳና ብዙም ድጋፋቸው ጥሩ አልነበረም ዲስከሬጅ ስለሆኑ። ትናንት በነበረው ግን እኔ የአርሰናል እግር ኳስ ጨዋታ ከተመለከትኩባቸው ጊዜያቶች ወይም ካየሁባቸው ወቅቶች እንዲህ አይነት ቲፎ እኔ ተመልክቼ አላቅም። እንግዲህ አድማጮች ሊያርሙኝ ይችላሉ ያዩ ካሉ፣ ግን እንዲህ አይነት ቲፎ አይቼ አላቅም። በጣም የሚያምር ግዙፍ ነው። ከርቀት ነው የሚታየው። ላይክ የሪያል ማድሪድ አልትራዎች የሚጠቀሙት፣ የኦሎምፒክ ማርሴ አልትራዎች፣ የፒኤስጂ አልትራዎች የሚጠቀሙት በጣም የሚያምር ምስል ነው ይዘው የወጡት እና የሰሩት ደጋፊዎች ናቸው። ደጋፊዎቹ ክለቡን አስፈቅደው ከክለቡ ጋር በመተባበር የተሰራ ነው። የቀደሙ የአርሰናል አምበሎች እና የሆኑ የአርሰናል አምበሎች ነው ያሉት ነገራችን ወይም ተጽዕኖ ፈጣሪዎች። አሁን ከዚህኛው ከአርሰናል ቡድን ሳካ፣ ኦዴጋርድና ጋብርኤል ማጋሌሽ ነበሩ። ሶስቱም የቡድኑ አንደኛ፣ ሁለተኛና ሶስተኛ አምበል ናቸው። ከድሮዎቹ ቴሪ ዳንኤል ሆኖሪ ነበሩ። ሚስተር አርሰናል ቶኒ አዳምስ ነበረ እና መሰል ተጫዋቾችን አድርገው
ነው ቲፎን የሰሩት እና ሲወጣ ከታች በጣም ያምራል። ይሄ ከመለበሻ ክፍል ተጫዋቾች ሲወጡ የሚያዩት ፊት ለፊት እሱን ነው። ልዩ ስሜት ነበረው። ጨዋታውን አርሰናል ማሸነፍ የጀመረው ከዛ ቲፎ ነው። ያ የሚፈጥረው ተነሳሽነት ቀላል አልነበረም። ያው ጨዋታውን ብዙዎቹ ተመልክተውታል። አርሰናል የሚተችበትን የእግር ኳስ እንቅስቃሴ ጎል የሚያገኝበትን መንገድ ትቶ ብዙዎች ሊያደንቁት በሚችለው ያጫወት መንገድ ነው ጎል ያስቆጠረው። አራቱም ጎሎች ከኦፕን ፕሌይ የተገኙ ጎሎች ናቸው። አርሰናል በቆመ ኳስ የሚተማመን ቡድን ነው የሚሉ ሀሳቦች ደግሞ ደጋግመው ይነሱ ነበረ። እንዲህ የዋንጫ ቡድን ስትሆን እንዲህ አይነት ባህሪ ሊኖር ይገባል። ራሳቸው ቶማስ ፍራንክም እኮ ተችተዋቸዋል እና ትናንት ምላሽ ሰጥተዋቸዋል ለራሳቸው። አራቱም በኦፕን ፕሌይ ነው። የትሮሳርድ ጎልም የኢዜ ሶስቱም ጎሎች ኢዜ እንዲሁም 4-5 ማግባት ይችል ነበር ትናንት ይችል ነበር። የሰዓታቸው ጎሎች በረኛው የሚያወጣበት ሰዓት ይሄ ጨዋታው አርሰናል የሚተችበትን ነገር ምላሽ በደንብ የሰጠው ነው። ሚካኤል አርቴታ የሚነስባቸውን ክፍተት እንዲህም ማድረግ እንችላለን፣ ስንፈልግ በኦፕን ፕሌይ፣ ስንፈልግ በቆመ ኳስ፣ በፈለግነው መንገድ አንድን ቡድን ማሸነፍ እንችላለን የሚል መልእክት ያስተላለፉበት ጨዋታ ሆኖ ተመልክቼዋለሁ። የትናንትናውን ጨዋታ ያው የመጀመሪያዎቹ 15-20 ደቂቃዎች ቶተንሃም ይዞት የገባው ታክቲክ አስፈሪ ይመስል ነበረ። ኬቨን ዳንሶን፣ ሚኪ ቫን ደ ቬን፣ ክርስቲያን ሮሜሮን አድርጎ በግራና በቀኝ ውዶጌና ስፔንሰን አድርጎ ከነሱ ፊት ደግሞ ፓሊናና ቤንታንኩር አሉ። በቃ ቶታሊ ዲፌንሲቭ የሆነ ቡድን ነው ይዞ የገቡት። ዲፌንሲቭ ነው ቶታሊ። አንድም ጊዜ አርሰናል ጎል እስከሚያስቆጥር ድረስ እስከ ሁለተኛው አጋማሽ ሪቻርልሰን እስካስቆጠራ ጎል ድረስ ቶተንሃም አንድም ኢላማ የጠበቀ ሙከራ አልሞከረም። ምን ያህል ዲፌንሲቭ ሜንታሊቲ ይዘው እንደመጡ ማሳያ በዛ ሂደት ላይ ማለት ነው። እና አርሰናል ተቸግሮ ነበር። ችግሩም የሚቀጥል ይመስል ነበር። ያቺ የሚካኤል ሜሪኖ አስደናቂ አሲስት ከተከላካዮች ጀርባ የተጣለችው ውብ ኳስ እና ሊያንድሮ ትሮሳርድ ተሽከርክሮ የመታት ኳስና በኋላ ላይ ቫንደቬን ጨርፏት መረብ ላይ ያረፈችው ኳስ ባትቆጠር ይሄ ጨዋታ ሌላ መልክ ሊኖረው ይችል ነበር። በጣም አርሰናል ተቸግሮ ነበር። ያቺ ቁልፍ ከፋችዋ ጎል እሷ ናት። ዋናዋ ቁልፉን የከፈተችው ያስነሳችው። አንድ መኪና ለመንዳት መጀመሪያ ቁልፉን ማስነሳት አለብህ አይደል? መጀመሪያ ያስነሳው ሞተሩን ያስነሳው ሚካኤል ሜሪኖና የትሮሳርድ ጥምረት ነው። ከዛ በኋላ ጎል ስለተቆጠረበት ቶተንሃም አማራጭ የለውም። ማድረግ የሚችለው ከፍቶ መጫወት ነው። በኦን ጎል ቶተንሃም ይታወቃል። በነገራችን አርሰናል ጋር ሁሌ እንደደነገጡ ነው። ከስድስቱ ጨዋታ ከስድስቱ ተከታታይ ጨዋታ በአምስቱ ቶተንሃም ራሱ ላይ ያስቆጥሯል። የትናንትናውን ሳይጨምር ማለት ነው። የትናንትናው በትሮሳርድ ነው የተመዘገበው። አይ ቲንክ ዲፍሌክሽን አለው ግን አቅጣጫ የቀየረ ይመስላል። ግን በትሮሳርድ ስለተመዘገበ ያው ኦን ጎል የለውም። ግን እንደ ኦን ጎል የሚቆጠር ነው። ባይነካው ማይክ ቫን ደ ቬን ላይቆጠር ይችል ነበር ያ ኳስ። ኢቭን የኢዜ ኳስ በኬቨን ዳንሶ ተጠርፏል። ሁለተኛው እሱን አይተናል። ግን ኦልሬዲ በእነሱ ስለተመዘገበ ያኛው አይቆጠርም። ግን ምን ያህል ቶተንሃም እንደሚረበሽ አርሰናልን ሲያገኝ በተቃራኒነት ግን ጥሩ ማስረጃዎች የሚሆኑ ይመስለኛል። ይህንን ጨዋታ ያው ትናንትን በብዛት ስላነሳ ነው በጨዋታው ላይም ዛሬም ብዙ መረጃዎች ስለደረሱ ብዬ ስላሰብኩኝ ሜጀር ምላቸው እነዚህን ናቸው። ግን በልዩነት አንስተን የምናነሳቸው ተጫዋቾች ግን አለ በእኛ ፕሮግራም ላይ። አንደኛው ፔሮ ሂንካፔ ነው። ፔሮ ሂንካፔ ትናንት ወደ አርሰናል ቋሚ 11 ሲገባ ጥያቄ ተነስቶ ነበር። አንደኛ ሊጉን አያውቀውም፣ ሁለተኛ የሰሜን ለንደን ደርቢ ምን ማለት እንደሆነ ገና አልተረዳም፣ አዲስ ልጅ ነው የሚሉና መሰል ጥያቄዎች ስለነበሩ ፔሮ ሂንካፔን ላይጠቀሙ ይችላሉ፣ ሙስኬራና ሳሊባን አጣምረው ካላፊሩን በግራ ሊያደርጉ ይችላሉ ተብሎ ተገምቶ ነበር። ግን ሚካኤል አርቴታ ከግምት ይልቅ በልምምድ ቦታ የተመለከቱትን እና በልምምድ ቦታ ያዩትን ነገር ነው መተግበር የመረጡት። ሂንካፔን ተናግረዋል። የአርሰናል ደጋፊዎች ለዚህ ተጫዋች ለማጨብጨብ ጊዜ አይፈጅባቸውም ብለው ነበር። ከዚህ ጨዋታ በፊት ስላቪያ ፕራግ ጋር በነበራቸው የሻምፒዮንስ ሊግ ጨዋታ ላይ ተናግረው ነበር። በዛ ጨዋታ ነው በአርሰናል ማሊያ በቋሚ 11ነት የጀመረው። በፕሪሚየር ሊጉን የመጀመሪያ ቋሚ 11 ትናንት የነበረው ነገር ፔሮ ሂንካፔ እኔ በተመለከትኩት ልክ ዲፌንሲቭሊ ከጋብርኤል ማጋሌሽም የተሻለ ነበር። ማነስ እኮ አይደለም፣
ዲፌንሲቭሊ ከጋብርኤል ማጋሌሽም የተሻለ ነበረ ፒየሮ ኢንካፔ በመከላከሉ ረገድ። ኳስ የሚያደራጅበት መንገድ፣ ኳስ የሚነጥቅበት መንገድ፣ ዲዩሎቹን የአየር ላይ ኳሶችን የሚያሸንፍበት መንገድ በጣም አስገራሚ ነበሩ። ከጋብርኤል ማጋሌሽ አርሰናል የጎደለው የቆመ ኳስ ብቻ የሚያስቆጥረው ሂደት ነው በብዙ ጨዋታዎች ላይ። ከዛ ውጭ ግን መከላከሉ አስተማማኝ ነው። በፍጹም ፒየሮ ኢንካፔ ጋብርኤል ማጋሌሽ መኖሩን አለመኖሩን ሁሉን የአርሰናል ደጋፊዎች እንዲረሱት ያደረገ ይመስለኛል። ይሄ ተጫዋች በነገራችን ላይ በ15 ዓመታት የአርሰናል ታሪክ ለመጀመሪያ ጊዜ በለንደን ደርቢ በቋሚ 11 የጀመረ ተጫዋች ነው። በለንደን ደርቢ በቋሚ 11 የመጀመሪያ ጨዋታቸውን ያደረጉ ተጫዋቾች ባለፉት 15 ዓመታት አርሰናል አልነበሩም። ለመጀመሪያ ጊዜ ነው ፒየሮ ኢንካፔ ይህንን ታሪክ የሰራው። ልብ በል በ15 ዓመታት ውስጥ የመጀመሪያ ጨዋታውን ሰሜን ለንደን ደርቢ ላይ ያደረገው እንዴት አይነት ኮንፊደንስ ኑሯቸው ነው ሚኬል አርቴታ ገብቷል። ሙስኬራን እኮ ቢያንስ በተለያዩ ጨዋታዎች በፕሪሚየር ሊጉም በቋሚ 11 ተጠቅመውታል ሳሊባ በተጓጓባቸው ጊዜያቶች እና ተጫዋቹን ምን ያህል በደንብ እንዳዩት ማስረጃ ይመስለኛል። ፒየሮ ኢንካፔ ትናንት ወደ ነበረው ጨዋታ ከመምጣታችን በፊት ኢንካፔ የእግር ኳስ እድገቱን ስንመለከት ኢንዲፔንደንቴ ዲል ቫሌ በሚባል ክለብ ነው በኢኳዶር ክለብ የተገኘው። ይሄ ተጫዋች በጣም በሚያስገርም ሁኔታ ይህንን የሚሉት የቀድሞው የእሱ አሰልጣኝ ሚጌል ራሚረዝ ይባላሉ። በልጅነቱ ማን መሰለ ያሰለጥናቸው አንድ ላይ በአንድ ክለብ ሞይሴስ ካይሲዶ፣ ዊሊያም ፓቾና ፒየሮ ኢንካፔ ናቸው አንድ ላይ ነው እርሳቸው ናቸው ያሳድጓቸው። እርሳቸው ናቸው የሚናገሩት። የተጫዋቾች እንግዲህ ያው ሞር አሰልጣኞችና ብዙ ጊዜ ትንታኔ ላይ የሚሰሩ ያውቁታል። ጂፒኤስ ካርድ ዳታ የሚባል አለ። በየቀኑ ነው ቁጥር የሚመዘገቡ። ዛሬ ምን ያህል ፓስ አረክ፣ ተከላካይ ከሆንክ ምን ያህል ዲውሎችን አሸነፍክ፣ ምን ያህል ፓሶችን አረክ እና መሰል ነገሮች በየቀኑ ይመዘገባሉ። በጣም አስገራሚው ነገር አሉ ሚጌል ራሚረዝ ኢንካፔ በየቀኑ አዳዲስ ክብረ ወሰን ይሰብር ነበር አሉ። በየቀኑ ነው አስበው፣ በሳምንት በወር ችግር የለው፣ በየቀኑ ይህንን ክብረ ወሰን ይሰብር ነበር የሚል አስተያየታቸውን ያስቀምጣሉ። ስለዚህ ልጅ ምስክርነታቸውን ሲሰጡ በዚህም አላበቁ። ዊሊያም ፓቾና ሞይሴስ ካይሲዶ በሱ በእድሜ እርከን ከሱ ይበልጡ ነበር። በእድሜ እርከን እድገታቸው የእድሜ እንትናቸው አላረል ይበልጡ ነበረ። ግን የሲኒየር ስኳድ አባላቶችን ቁጥር እሱ ይሰብረው ነበር። የነ ካይሲዶን የነ ፓቾን ቁጥር ሁሉ ሲሰብረው የነበረው ፒየሮ ኢንካፔ ነው ሲሉ ያነሳሉ። የዛኔ ልብ በሏሉ 17 ዓመቱ ነው። ይህንን ሲያደርግ የነበረበት እድሜ 17 ዓመቱ ነው። እርግጠኛ ነበርኩ ይሄ ልጅ ዓለም ላይ እንደሚሳካበት። ይህን ተጫዋች ወደ አውሮፓ ሲሄድ ያልፈነቀልኩት ድንጋይ የለም። ካይሲዶ ፓቾ ምናምን ሲሄዱ በዛ ልክ አልተቆጨውም። ይሄ ተጫዋች ግን ወደ አውሮፓ ሊሄድ ነው ሲባል ለማቆየት ልጁን ያልፈነቀልኩት ድንጋይ የለም ይላሉ እኚህ ሰው ሚጌል ራሚረዝ ማለት ናቸው። ፍጥነቱ በጣም ክሊን ተጫዋች ነው። ይሄ እንዲሁም ያው ፍጥነት አክሰለሬሽን ምናምን እያል ብዙዎችን ይችኛዋ ነጥብ ግን በጣም ወርጃታለሁ። ክሊን ተጫዋች ነው ያሉት። ክሊን ስህተት የማይወድ ተጫዋች ነው። ትናንት ተመልክተዋል ምን ያህል ጠንቃቃ እንደነበረ ተጫዋቹ። ጫና ውስጥ የሚያስገባ ነገር ነው ብሎ ከገመተ አንቲሲፔት አድርጎ ኳሱን በረጅም ነው የሚያወጣው። ጫና ውስጥ ከሌለ ብቻ አጫጭር ቅብብሎችን ለማድረግ የሚሞክሩ እና ክሊን ነው ያሉት በትናንትናው ጨዋታም ተመልክተናል። በተመሳሳይ በስላቪያ ፕራግ ጨዋታው ላይ እንደምታስታውሱት የስላቪያ ፕራግ ጨዋታው ላይ በአርሰናል የ12 ዓመታት ታሪክ ለመጀመሪያ ጊዜ ከ8 ዲዩሎችን 100% ዲዩል በማሸነፍ አዲስ ክብረ ወሰን አስመዝግቧል። እንዳሉት ነው ሚጌል ራሚሬዝ አልተሳሳቱም። በቃ ልጁ የክብረ ወሰን ልጅ ነው። በጀርመን ቡንደስሊጋ ከዣቢ አሎንሶ ጋር ኢንቪንሲብል ቡድን ነው ጨርሷል። እና ሚኬል አርቴታም ሲጠየቁ እንዴት ልምድ የሌለውን በሊጉ ልምድ የሌለውን ተጫዋች በቋሚ 11 ያስጀምራሉ ከጨዋታው በፊት ተብሎ ሲጠየቁ እንዴ በጀርመን ቡንደስሊጋ እኮ ሳይሸነፍ ዋንጫ ያነሳ ምን ማለት ነው ልምድ የለውም ማለት ብሎ ለጋዜጠኞች የመለሱላቸው። እና ለአርሰናል ይሄ ልጅ እንደ ዳይመንድ ነው። ላይክ ማክስ ዶማንን በ15 ዓመቱ እንዳገኘው ይህን ልጅ ያገኙበት መንገድም በጣም ድንቅ ነው።
ተጫዋቹ ዋሪየር ነው፣ ተዋጊ ነው፣ ምንም ነገር የማይፈራ ነው። በጣም ዋሪየር ነው። በፍጹም ወደኋላ የሚል ተጫዋች አይደለም። በምንም መንገድ ላይ ካገኘ በጨዋታ እንቅስቃሴም በምንም ሁሌም ማሸነፍ የሚመርጥ ተጫዋች ነው። ዲዩሎችን በለው፣ አንድ ለአንድ ግንኙነቶችን በለው፣ የአየር ላይ ኳሶችን በለው፣ በየትኛውም መንገድ በቃ ማሸነፍ ነው የሚመርጠው። ጨዋታውንም በተመሳሳይ ማለት ነው። ፒየሮ ኢንካፔ ትናንት በነበረው ጨዋታ ላይ ታክል አንድ ወርዷል፣ ከአንዳንድ አሳክቷል። ዲዩሎችን 7 ዲዩሎች 4ቱን አሳክቷል። ፓስ ከ38 ፓሶች 35ቱ በማሳካት 92% አስመዝግቧል። 48 ተቾቹን አድርጓል። 90 ደቂቃ ተጫውቷል። የሚገርም ቁጥር ነው። በመጀመሪያ ፕሪሚየር ሊግ ጨዋታ ላይ በመጀመሪያው ጨዋታ ላይ ይህን ያስመዘገቡ። በነገራችን ላይ ሚጌል ራሚሬዝ ሲናገሩ ልጁ ቨርሳታይል ነው አሉ። ግራ መስመር የሚጫወታል፣ ግራ መሃል ተከላካይ የሚጫወታል። ግን ፌቨራይት ፖዚሽኑ እሱ የሚፈልገው ግን የጋብርኤል ማጋሌሽን ቦታ የግራ የመሃል ተከላካይ ነው። ትናንት የተጫወተበትም ማለት ነው። በቃ ቤስት ፖዚሽን ብሎ የሚያምነው እሱ ያንን ቦታ ነው። ግን በየትኛውም ቦታ ብታጫውተው ኢቭን የግራ ተመላላሽ አድርገህ የዊንገር ባክ ወይም የመስመር አጥቂ አድርገህ ብታጫውተው መጫወት ይችላል። በጣም ብልጥ ነው የሚሉት። ብልጠቱን ያደንቁታል። የሚገኝበት ቦታዎች ተከላካይ ሲሆን የት መገኘት እንዳለበት ያውቃል። የግራ መስመር ተከላካይ ሆኖ ሲጫወትም በተመሳሳይ የግራ መስመር አጥቂ ሆኖ ስታጫውተው የት ላይ ምን መስራት እንዳለበት በደንብ የሚያሸት ተጫዋች ነው። የት ጋር ስፔስ ማግኘት እንደሚችል በደንብ የሚያውቅ ተጫዋች ነው እና ይሄ ተጫዋች ልዩነት እንደሚፈጥር ቀድመው የአርሰናል ዝውውር ከመጠናቀቁ በኋላ ምስክርነት የሰጡት ነው። ይህንን ነው ቃል እኔ ዛሬ በዚህ ፕሮግራም ላይ ለማቅረብ የሞከርኩት እና እነዚህን ኳሊቲዎች አይተው ከካርሎስ ፒዮልና ሰርጂዮ ራሞስ ጋር ነው የሚያነጻጽሩት። ዋሪየርነቱን ይሄ ተዋጊነቱን ከራሞስ ጋር ያነጻጽሩታል። ብልጠቱን ከካርሎስ ፒዮል ጋር ያነጻጽሩታል እና የካርሎስ ፒዮልና የሰርጂዮ ራሞስ ሃይብሪድ ነው ብሎ ያምናሉ። ፒየሮ ኢንካፔን ያስማማን አሉት። ሃይብሪድ ነው፣ የሁለቱ ሃይብሪድ የሰርጂዮ ራሞስ እና የካርሎስ ፒዮል ሃይብሪድ ነው ፒየሮ ኢንካፔ ብሎ ያነሱታል። ግን ገና ነው፣ ግን ጥሩ ተጫዋች። ትላንት ያየነው እንቅስቃሴ በጣም አሪፍ ነው። ለዛውም በደርቢ ጨዋታ ላይ አልተደናገጠም። ኮንፊደንስ በጣም ጥሩ ነበረ እና ልክ ነው። ጥሩ ግዢ ነው። ጥሩ እይታ ነው። ጥሩ ተከላካይ ነው። ሌላው ኢዜ ነው። ኢዜ ያው ብዙ ተወርቶለታል። ቀኑ ሙሉ እየተወራለት ነው ከትናንት ጀምሮ። በእኔ እምነት ኢዜ አርሰናል በዚህ ውድድር ዓመት የትኛውንም ዋንጫ ቢያሳካ ወሳኝ ሚና የሚኖረው ተጫዋች ነው። በየትኛውም የዋንጫ ጉዞ በሻምፒዮንስ ሊጉም በፕሪሚየር ሊጉም በየትኛውም የዋንጫ ጉዞ ላይ አርሰናል ዘንድሮ ዋንጫ የሚያሳካ ከሆነ የዚህ ተጫዋች ስም ከፍ ብሎ ይነሳል። በ12 ጨዋታዎች ሚኒመም 6 ነጥብ ሰጥቷቸዋል። ሚኒመም ሌሎች የተሳተፈባቸውን ጨዋታ ይዘን ዳይሬክትሊ በሱ ጎሎች አርሰናል 3 ነጥብ ያገኘበት። ፓላስ ላይ ያችን ጎል እሱ ባያስቆጥር አርሰናል ምናልባት አቻ ሊወጣ ይችል ነበር። ትናንት በነበረው ጨዋታ ላይ ከቶተናም ጋር በነበረው ፍልሚያ ላይ ሁለተኛው ጎል አይደለም፣ ሶስተኛው ጎል አይደለም፣ አራተኛው ጎልም ወሳኝ ነበረ። ሪቻርልሰን የዴቪድ ራያን ስህተት ተከትሎ ያስቆጠራት ጎል በዙቢሜንዲ ተነጥቆ አርሰናል ጫና ውስጥ ገብቶ ነበር። ከ3-1 ከሆኑ በኋላ ጫና ውስጥ ገብቶ ነበር። በቂ ደቂቃ ነበር፣ 20 ምናምን ደቂቃ ነበረ። ማረጋጊያ ጎል ኢዜ አስቆጥሮ አራተኛ ጎል ባያቀዘቅዛቸውና በተቃራኒው ቶተናም አንድ ጎል አስቆጥሮ ቢሆን ጨዋታው ስለ ጨዋታው የምናወራው ወሬ ሌላ ሊሆን ይችል ነበር። ዛሬ ሌላ መልክ ሊይዝ ይችል ነበር። ጨዋታው ሌላ መልክ እንዳይዝ ያደረገው ኢዜ ነው። ሁለተኛው ሶስተኛው ጎል ብቻ ሳይሆን አራተኛው ጎልም በጣም ወሳኝ ነበር በትናንትናው ጨዋታ ላይ። ኢዜ ይናገራል። ትናንት ጸልዬ ነው የወጣሁታል። በቃ ፈጣሪ የምትወደኝ ከሆነ እዚህ ጨዋታ ላይ ሃትሪክ አሰራኝ ብዬ ፈጣሪን ተማጽኜ ነው የመጣሁት፣ ጸሎቴ ጠብ አላለም ይላል። በነገራችን ላይ ኢዜ ከጨዋታው ፊትም የነበሩ ባለፈውም ስናነሳው ነበረ ኢቭን ደስታ አገላለጹን ከሃይማኖት ጋር እንደሚያያዝ ወደ ፈጣሪው እያሳየ እና መሰል ነገሮችን ስናነሳ ነበር። እንደተዘዋወረ ከአርሰናል ጋር አድማጮች የሰሙት ያስታውሱታል ብዬ አስባለሁ። እና ከጨዋታው ፊትም በነበረ አንድ ኢንተርቪው ላይ እንደተናገረው በጣም ሃይማኖተኛ ነኝ አለና ማድረግ የምፈልገው ሃይማኖቴ የሚለውን ነገር ነው። አትስረቅ ከሆነ አልሰርቅ፣ አታመንዝር ከሆነ አታመንዝር ነው። ያው የብዙዎቹ የሃይማኖት
ብዙዎቹ ሃይማኖቶች በመሰረታዊ መርህ ደረጃ ይለያዩ ማረለ ያው አንዱ ካንዱ ወይ ተጨማሪ ነገር ይኖረዋል ወይ እንደዛ እንጂ ይሄ መሰረታዊ ነገር አትስረቅ፣ አታመንዝር፣ እንዲያትበል የሚሉ ነገሮች ላይ ይስማማሉ ብዙዎቹ ሃይማኖቶች። ሰው አትግደል እንዲህ የሚሉት ነገሮች ላይ ማለት ነው። እና እጠነቀቃለሁ አለ። መጠጥ አልጠጣም ሲል ያስቀምጣል እና መሰል ነገሮችን አላደርግም በሚል ያስቀምጣል ኢብሪቼ ይዜ እና ጸሎቴ ሰርተዋል በትናንትናው ጨዋታ ላይ ሲል ያነሳል። ሚኬል አርቴታም በተመሳሳይ ተናግረዋል። አጥብቆ ፈልጎት ነበር እዚህ ጨዋታ ላይ ታሪክ መስራት እና ታሪክ ሰርቷል። የመጀመሪያ ሃትሪኩ ነው ለራሱ በሰሜን ለንደን ደርቢ ታሪክ 47 ዓመታት በኋላ የተመዘገበ ሃትሪክ ነው። 47 ዓመታት ሃትሪክ አላየም ሰሜን ለንደን ደርቢ። ይሄ ራሱ በታሪክ የሚጻፍለት ነው ለሱ ለኢብሪቼ ይዜ እና ቀላል ሚና አልነበረውም በትናንትናው ጨዋታ ላይ። የይዜ ሚና ወሳኝ ነበረ። ለጨዋታው 3 ነጥብ ማግኘት በትልቁ የምታነሳው የሱን ውጤት ነው። እንዲህ አይነት ጨዋታዎችን ማሸነፍ ለአርሰናል ደግሞ ትልቅ ቫልዩ አለው። ብዙ ጊዜ አርሰናል የሚነሳበት በአርሰን ቪንገር ዘመንም በሚካኤል አርቴታ ዘመንም የአርሰናል ትልቁ ችግር ሆኖ የሚነሳው ወሳኝ የታሪክ መታጠፊያ ላይ ይደነግጣል። እየቀደመም እየመራም የመደንገጥ ነገር ትመለከትበታል። በቪንገር ዘመንም ተመሳሳይ ነበረ። በተለይ ከኢንቪንሲብል በኋላ የወጣቶቹ ተጫዋቾች ታዳጊዎች ስለነበሩ የምሪነት ክፍተት በወሳኝ ጨዋታዎች ላይ የሚኖራቸው ሚና ደካማ ነበር። አርሰናል በቃ አመለጠ ወደ ዋንጫው ሊሄድ ነው ሲባል ይሸነፍና ያፈገፍጋል። ተመሳሳይ አርቴታም አሁን አርሰናል በቃ ሄደ ምናምን ብለህ ስታነሳ ችግሮች የሚፈጠሩበት ነገር በተለይ ትልልቅ ጨዋታዎች ሲኖር ደንገጤ ማለት ነገሮች ነበሩ። ትናንት ግን እድሉን በአግባቡ ተጠቅሟል። ትናንት ከኛ ጋር ጨዋታውን በቀጥታ ሲያስተላልፍ የነበረው ሳሚዳን ነበረ። አዲስ አበባም ለቋል ከኛ ጋር ነበርና ሳሚዳን ወደ ሙዚቀኝነት እንዴት መጣ ብዬ ጠይቄው ነበርና እድል ነው የተጠቀምኩት እኔ። በእርግጥ ኢንተረስቱ ነበረኝ፣ ግን የሆነ ጊዜ ላይ የሆነ ፕሮግራም ላይ ውጡና እስኪ ሙዚቃ አቅርቡ ተባል። የሆኑ ልጆች ከኔ በተሻለ አቅም ሊኖራቸው የሚችሉ ልጆች አፍረው ቀሩ። እኔ ግን በድፍረት ወጥቼ ዘፈንኩኝ። አቅም ስላለኝ ሙዚቃውንም ስለምፈልገው እድሌን ተጠቀምኩ ብሏል። እና አርሰናል እድል የመጠቀም ችግር ነበረበት ከዚህ ቀደም። ትናንት ግን በአግባቡ አርሰናል እድሉን ተጠቅሟል። እድል የምትጠቀም ከሆነ በህይወት አሸናፊ ነህ። በምንም መንገድ በኳስም በለው በምንም በለው እድልን መጠቀም የሚችል ሰው ከሆነ አሸናፊ ትሆናለህ። እና ያንን ነው ማድረግ የቻሉት አርሰናሎች። ኢዜም ወሳኝ ሆኗል። አሁን ስጋቴ እኔ ለማርቲን ኦዴጋርድ ነው። ከጉዳት ተመልሷል ኦዴጋርድ በትናንትናው ጨዋታ ላይ በቋሚ 11 ባይገባ፣ ግን ኢዜ በዚህ ልክ በየጨዋታው ተጽዕኖ እየፈጠረ ያለ ልጅ ኦዴጋርድን እንግዲህ በእርግጥ ከጉዳት ነው የመጣው። ኦዴጋርድም እስኪላመድ ድረስ ወይም ከጉዳቱ በደንብ እስኪያገግም ድረስ ሊታገስ ይችላል። ግን ከጉዳቱ ካገገመ በኋላና ፊት ከሆነ በኋላ ግን ሁሉንም ጨዋታዎች መሰለፍ ይፈልጋል ኦዴጋርድ። ኢዜም ተመሳሳይ ነው። እዚህ ላይ ለአርቴታ ፈተና ይሆናል ብዬ አስባለሁ። ፈተና ይሆናል። እንዴት አድርጎ ነው ፈተና የሚወጡት? በዚህ ውድድር ዓመት ትልቁ ፈተናቸው ይሄ ይመስለኛል ለሚካኤል አርቴታ። በጣም ትልቁ ሌሎች ቦታዎች አሉ። ሀቨርዝ ተመልሷል። የኮረሽም በቀጣይ ጨዋታ ይደርሳል ተብሎ ይጠበቃል። ብዙዎቹ ተጫዋቾች በተለይ የኮረሽ ኦዴጋርድ እና መሰል ተጫዋቾች ጋብርኤል ጄሱስን ጨምሮ ለሮቢ ሻምፒዮንስ ሊግ ጨዋታ ይካተታሉ ተብሎ ይጠበቃል። አይከብድም። አሁን የኮሬሽን እና ከሀቨርዝ ቀርበውልህ የኮሬሽን ለመምረጥ ምንም የሚያስጨንቅ ነገር የለም አይደለ? ኢቨን ፔሮይን ካፔና ጋብርኤል ማጋሌሽ ቀርበውልህ አይከብድም። ካላፊዮሪና ሉዊስ ስኬሊ ቀርበውልህ አይከብድም። ኦዴጋርድና ኢዜ ሲቀርቡልህ ግን ከባድ ነው። የቡድን አምበል መሪህ ወሳኝ ተጫዋችን ተቀያሪ ወንበር ላይ ማስቀመጥ በጣም ፈተና ይሆናል ብዬ አስባለሁ። በዚህ መሃል በሚፈጠረው መፋተግ አርሰናል ዋጋ እንዳይከፍል ዋይዝ የሆነ ውሳኔ ከሚካኤል አርቴታ ይጠበቃል። በእርግጥ ኢዜ አንድ የሚጠቅም ነገር ግራ መስመሩ ላይ ወጥቶ ይጫወታል። እነ ማርቲኔሊ በነ ትሮሳርድ ቦታ ላይ ወጥቶ መጫወቱ እሱ ተጨማሪ ጥቅም ሊሰጥ ይችላል። አሁን ግን ወደ ሙድ እየመጣ ነው። መጀመሪያ አካባቢ ኢዜ ጥሩ አልነበረም አይደለ? አሁን ወደ ሙድ እየመጣ ነው። ተጽዕኖ ፈጣሪነቱ በየጨዋታው እየጨመረ ነው። ልዩነት ፈጣሪነቱ ከፍ እያለ ነው እና ይሄ ለሚካኤል አርቴታ ከባድ ፈተና ይሆናል ብዬ አስባለሁ። ራያን ላንሳና አንድ ነጥብ ብቻ ጨምሬ ወዳሉት እንሄዳለን። ዴቪድ ራያ
ትናንት የሰራው ስህተት የመጀመሪያው አይደለም። የትላንቱ ግን ብዙም እኔ እንደ ስህተት ማለት ከኳሱ ጋር ወጥቷል። ያው በእንቅስቃሴ በአእምሮም አብሮ የኳሱ ሙቭመንት እየጠበቀ ነው። ፕሮግሬሲቭ ፓስ ይኖራል ብሎ ነው አስዩም ያደረገው። ዙሜንዲ ይነጠቃል የሚል እምነት አልነበረው። ግን በዛ ልክ መውጣት ነበረበት። በጣም ወጥቷል። አዎ በጣም ወጥቷል። እሱ ልክ ነው። ኢቭን የሊቨርፑልና የአርሰናል ጨዋታ ዞቦዛ ላይ ያስቆጠረው ጎል ታይሚንጉን ቢጠብቅ ላይቆጠር የሚችል ጎል ነው። በቅድመ ዝግጅት ጨዋታ ትናንት አድማጮቻችንም እያነሱ ነበር አስታውሰውን። ቶተናም አርሰናል ላይ እንዲያነቁ ፔፔ ማታሰር አስቆጥሮበታል። እንዲሁም አስታውሰው መጣልኝ አይገርምም? ጎል አምሮ ላይ ፔፔ ማታሰር አስቆጥሮበታል። ተመሳሳይ ጎል ትናንትም እንዲህ አይነት ነገር አለ እና አንዳንዴ አሁን የሚሰራ መኪናና የማይሰራ መኪና ልዩነት አሉ። ታውቃለህ አይደል? የሚሰራ መኪና ባትሪው ቶሎ አይበላሽም መሰል ነገሮች እንግዲህ የመኪና ባለሙያዎች በደንብ ያውቁታል። አንድ መኪና ካቆምከው ችግር ነው። አዲስም መኪናው ነው ከቆመ ካልሰራ ብዙ ጣጣ ይዞ ይመጣል። በሰራ ቁጥር ግን ፍሪክሽኖቹ ምናምን ስላሉ ሞር ይነቃቃል። የሰው ልጅም እኮ ስፖርት በሰራ ቁጥር ሰውነትህ ጥሩ ይሆናል አይደል? ቁጭ ባልክ ቁጥር ቦርጭ እያወጣ ወደ ህመም ነው የምታመራው። ዴቪድ ራያም ፈታኝ ነገር ባለማጋጠሙ በሊጉ ጫና እየተፈጠረበት ስላልሆነ አብዛኞቹ ጨዋታዎች ላይ በክሊንሺት ብቻ ሳይሆን ጎል ጨዋታ 90 ደቂቃ 180 ደቂቃ አንድ ሙከራ ሳይሞከርበት እየወጣ ያለ ልጅ ነው እና ይሄ ንቁ እንዳይሆን ያደርገዋል። በቃ ምንም አይመጣም ብሎ እንዲያስብ ያደርገዋል። አንዳንዴ አድቫንቴጅ ኖራቸው አንድ አይነት ጎል መቆጠሩ ንቁ እንዲሆን እንዲጠነቀቅ በየትኛውም ሙቭመንት ላይ ያናኗን ነገር ንቁ እንዲሆን ሊያደርግ ይችላል። ግን ሙከራ እንዳይሞከርበት መሆኑ ያመጣው ጣጣ ነው ይላሉ ብዙዎች። ዴቪድ ራያ እና ትናንትም ተሰርቷል፣ መማር ይኖርበታል። ግን ይሄ ጨዋታ 2-1 ነው ቢሆንስ አስበዋል? 2-0 ሆኖ 2-1 አድርገውት ቢሆንስ 1-0 እየመራው 1-1 ነውስ ቢሆን እንደዚህ እናወራ ነበረ። ከባድ ነው እና ራያ ጥንቃቄ ማድረግ እንዳለበት በትልቁ እየተነሳ ያለ ጉዳይ ነው። በትናንትናው ጨዋታ ግን ብዙዎች አርቴታ አሸነፈ፣ አርሰናል አሸነፈ፣ ሂንካፔ አሸነፈ፣ ኢዜ አሸነፈ። ኢዜ ይላሉ አይደል? ትናንት ያሸነፈው ግን ሌላ ሰው ማን? አንድሪያ ቤርታ ነው ያሸነፈው ትናንት። የአንድሪያ ቤርታ የመጨረሻ ደቂቃ ዝውውሮች ናቸው የሰሩት። ኢዜ እኮ በቤርታ ግፊት የመጣ ተጫዋች ወደ ቶተናም ሊያመራ ነበር እኮ ከሀቨርዝ ከተጎዳ በኋላ። የካቨርዝ ውለታ ቀላል አይደለም። ከሀቨርዝ ከተጎዳ በኋላ ነው ይህን ተጫዋች የወሰኑበት እንጂ ቶተናም ሄድ ነበር ኢዜ። በነገራችን ላይ ኦልሞስት ሂንካፔ በእርሳቸው ጫና ነው ቀጣይ ዓመት የሚከፈል ብሪውን ግድ የላችሁ የሚምጣ የተጫዋች ብለው ያመጡት እርሳቸው ናቸው። እነዚህ ሁለት ተጫዋቾች ባይኖሩ ትናንት አርሰናል ያንን ጨዋታ ላሸንፍ ይችል ነበር አይመስለኝም። ከባድ ይሆንበት ነበር እና የትናንትናውን ጨዋታ በእኔ እምነት አሸናፊው ኢዜና ሂንካፔ ሳይሆኑ ቤርታ ናቸው። የአንድሪያ ቤርታ ማጂክ ምታት እዚህ ላይ ነው ትልቁ ጥቅሙ ብዬ ነው የማስበው። አሉት የተወሰነ ጨምሩበት። ናው ሶፊዬ በአርቡ ፕሮግራማችን ላይ አንስቼዋለሁ። ስለ ቅድመ ትንታኔዎችን ስናደርግ እንደ ፋክተር ከተጠቀሱ ነጥቦች መካከል ቶትንሃም ቶማስ ፍራንክ ልክ ከትልልቅ ክለቦች ጋር ሲጫወቱ በተለይ የሱፐር ካፑን ጨዋታ በዋቢነት ጠቅሼ አንድ የተናገርኩት ነገር ነበር። ወደ 3 ተከላካይ ቢመለሱና ልክ ከፓሪስ ሰን ጀርሜን ጋር የነበራቸውን ትንቅንቅ በዚህኛው ደርቢው ጨዋታ ላይም ቢያደርጉ ጥሩ ነው የሚል እሳቤ እያነሳን ነበር እና ትላንትና ሙከራ ለማድረግ በመጀመሪያው አጋማሽ ላይ ቫንደቬይን፣ ሮሜሮ እና ዳንሶን በቀኝና በግራ ኦዶጌ እና ስፔንስን አድርገው በ3 ተከላካዮች ለመጀመር ሙከራ አድርገዋል። ግን ከረፍት በኋላ ደግሞ ቶማስ ፍራንክ ሀሳባቸውን ቀይረው ወደ ባክፎር ተመልሰዋል። በዛም በዚህም አስተላለፍ 2 ጎሎችን ኮንሰንድ አድርገዋል። የአርሰናል ጥንካሬ ጥሩ ነበረ። ምላሽ የሰጡበትን ነገር አድርገዋል ብዬ አስባለሁ። ቶማስ ፍራንክ ብዙ ጊዜ አርሰናል ከቆመ ኳስ ላይ ብቻ ነው ዲፔንድ የሆነው የሚል ሀሳባቸውን ተናግረው ነበር። የትላንቱ የአርሰናል 4 ጎሎች ከኦፕን ፕሌይ መቆጠራቸው አስተያየቱን ለሰጡ ቶማስ ፍራንክም ምላሽ እንደሆነ መናገር ይቻላል። ኢዜ እንግዲህ ጥሩ ፈራሚ መሆኑን እያስመሰከረ ይገኛል። በፓላሱ ጨዋታ ላይ የትናንቱ ጨዋታ በደርቢ ላይ ደግሞ ከታሪክ አኳያም በጣም አስደናቂ የሚባል ነገር ነው ያደረገው እና ከ25 በኋላ አርሊንግ ሃላንድ 25፣ መሐመድ ሳላህ 23፣ ብራያን እምቦሞ 21 እና አንቶኒዮ ሲሜኒዮ 18
ጎሎች ላይ ተሳትፎ አድርገዋል። ከነሱ ቀጥሎ 25 ከገባ በኋላ ኤዜ ደግሞ እንዲሁ በ10 ጎልና በ8 አሲስት በአጠቃላይ በ18 ጎሎች ላይ ቀጥተኛ ተሳትፎ ነበረው። ይህ ከአንቶኒዮ ሴሜንዮ ጋር እኩል ያደርገዋል። ለእኔ ምረጥ ብትለኝ ኦዲጋርድን አላሰልፍም። ኦዲጋርድ በቅቶታል፣ በቃ ይበቋል። ከጉዳቱ በኋላ ከተደጋጋሚ ጉዳቶች በኋላ ወደ ጥሩ አቋሙ ለመመለስ የተፈተነ ይመስላል እና ቦታውንም ኤዜ አልጋ ወራሽ ይመስላል። ኤዜ ጥሩ ነገር እያደረገ ይገኛል። ግን አንድ በተለይ ዛሬ ከወጡ ዜናዎች መካከል ከሊጉ ፉክክር ጋር በተገናኘ ነው። ያው የኔ ሀሳብ አይደለም ይሄ ሀሳብ፣ ግን ምን ይላል መሰለ? እሺ አርሰናል አሁን ከሊጉ ተከታይ ቼልሲ ጋር የ6 ነጥብ ልዩነት አለው። ከማንቸስተር ሲቲ ጋር የ7 ነጥብ ልዩነት አለው። ግን ዜናው ሲወጣ ምን ይላል መሰለ? ሊቨርፑል ይህንን ነገር ማሳካት ይችል ይሆን እንዴ ብሎ ነው የወጣው። ይሄ ማለት ምንድን ነው? በታሪክ 12ኛ ሳምንት ላይ የእንግሊዝ ፕሪሚየር ሊግ ሆኖ ከመሪው በ6 ነጥብ ወይም ከዛ በላይ ርቀው የነበረ ቡድን ነጥቡን ቀልብሶ ዋንጫ አሸንፎ ያውቃል። ሊቨርፑል አሁን ከአርሰናል ጋር ያለው የነጥብ ልዩነት 11 ነው። ካን ሊቨርፑል ዱ ኢት ዲስ ብለው ጥያቄ ምልክት አድርገው ነው ዜናውን ይፋ ያደረጉት። ግን አሁን ማለት አሪፍ ነው፣ ቅድም ገልጨዋለሁ። የአርሰናል ደጋፊዎች አሁን ክለባቸውን ሲመለከቱ በምቾት ነው። ከማንም ጋር ቢጫወት አርሰናል ይሸነፋል ብለህ ፎርካስት አታረግ። አሁን የድሮ አርሰናልና የአሁኑ አርሰናል ይለያያል። በስኳድ ዴብዝ ጥልቅ የሆነ ጉዳት ተጎዳ አልተጎዳ የሚያስጨንቅበት ጊዜ አልፏል። ግን እንደ ጀነራል ፋክት ምን ይላል? ይሄ ለአርሰናል አሁን እኮ ጉዳት ጥሩ ደም በለኝ ተጫዋች እድል ያገኛሉ። ካልተጎዱ በምን ተጫዋቾች እድል ያገኛሉ አይደለ? ይመስላል፣ እንደዛ ይመስለኛል። እሺ እና ምን ይላል? 12ኛ ሳምንት ላይ ሆኖ 1996-97 ላይ ማንቸስተር ዩናይትድ ከ8 ነጥብ ልዩነት ዋንጫውን አሳክቷል። 12ኛ ሳምንት ላይ በወቅቱ 1967 1996 እና 97 ላይ ዩናይትድ 12ኛ ሳምንት ላይ ከመሪው ክለብ የ8 ነጥብ ልዩነት ሆኖ ቀልብሶ ዋንጫውን አሸንፏል። አንድ በድጋሜ ማንቸስተር ዩናይትድ 2002-2003 ላይ ከ8 ነጥብ ልዩነት በድጋሜ የሊጉን ዋንጫ አሸንፏል። 12ኛ ሳምንት ላይ ሆኖ ሁለት ሶስተኛውም የሚያስገርም ሁኔታ መረጃው እንግዲህ ለማንቸስተር ዩናይትድ ደጋፊዎች ጥሩ ይመስላል። ዩናይትድ ያነሳል እያልኩ አይደለም። ዩናይትድ 1992ም 93 ላይም ከ6 ነጥብ ልዩነት ዋንጫውን ቀልብሶ የግሉ አድርጓል። 12ኛ ሳምንት ላይ ሆኖ ማለት ነው። አራተኛው አርሰናል 2001-2002 ላይ ልክ 12ኛ ሳምንት የፕሪሚየር ሊጉ ሳምንት ላይ ሆኖ ከሊጉ መሪ ጋር 6 ነጥብ ልዩነት ኖሮት ዋንጫውን አሳክቷል። አምስተኛና የመጨረሻው ማንቸስተር ሲቲ 2013-14 ላይ ከ6 ነጥብ ልዩነት 12ኛ ሳምንት ላይ ሆኖ ከመሪው 6 ነጥብ ልዩነት ሆኖ ዋንጫውን የግሉ አድርጓል። በእነዚህ አጋጣሚ 3 ክለቦች አሉ በ12 ሳምንት ጉዞ ውስጥ በ8 ነጥብ በ6 ነጥቦች ተበልጠው ዋንጫውን በልተዋል አግኝተዋል። ዩናይትድ፣ አርሰናልና ሲቲ። ግን ዜናው ምንድን ነው? ካን ሊቨርፑል ሜክ ኢት ዲስ ነው ያለው እና ሊቨርፑል አሁን 12ኛ ሳምንት ላይ ነው ከሊጉ መሪ ጋር 11 ነጥብ ልዩነት ነው ያለው። ማይ ከባድ ይመስላል። ግን ሌሎች ተፎካካሪዎች ለነ ቼልሲ ለነ ሲቲ ይሄኛው ጀነራል ፋክት አጋዥ ነው ብዬ አስባለሁ። ግን ደግሞ አርሰናልን ደግሞ ቆሞ የሚጠብቅ ክለብ አይደል። አርሰናልም በቃ አንዳንድ እግር ኳስ ነው ካላልክ በስተቀር አሁን ብዙ ቡክሜከሮች፣ ብዙ የእግር ኳስ ተንታኞች፣ የቀድሞ ተጫዋቾች አርሰናል ይህን ጨዋታ ያሸንፋል፣ አርሰናል የማሸነፍ እድል አለው የበዛ እያሉ ነው በየጨዋታዎች ሀሳቦችን የሚያፈልቁት። እስማማለሁ፣ በዚህ ጥያቄ የለም። እኔ ባለፈው በእኔ ቋንቋ ኤግዚት ኤግዛም ብዬ ነበራል። ኤግዚት ኤግዛሙ ጀመረ ብዬ ነበር። በሰንደርላንድ ጨዋታ ላይ ነጥብ ጣለ ፈርስት ኤግዛም ላይ። ሰከንድ ኤግዛሙ ቶትንሃም ነው። ቶትንሃምን ግን ባዶ ቲም ነው፣ ቶትንሃምን ያሸንፋል አይከብደውም ብዬ ነበር። ያው አድርጓል። ሰርድ ኤግዚት ኤግዛሙ እና ፎርዝ የአርሰናል ኤግዚት ኤግዛም በሳምንቱ አጋማሽ ከባየር ሙኒክ እና ከቼልሲ በሚያደርጉት ጨዋታ ይቀጥላል። ቼልሲ ላይም ተከላካዩ ግብ ጠባቂ ያለውን ክፍተት ስለሚታወቅ አርሰናል ጎል ያስቆጥራል ብለህ ትናገራለን፣ ጎል ኮንሰንት እንዳያደርግ እንጂ እነ ስቴቫዮ በእርግጥ
የፓልመር ጉዳት ቼልሲን ቢጎዳ እና አሁን የሮቡ ጨዋታ ደግሞ ለአርሰናል በቃ የትኛው ሌቭል ላይ እንዳለ የምንመለከትበት መርሃ ግብር ይሆናል ብዬ አስባለሁ። እጅግ በጣም ጥሩ ነው የአርሰናል ጉዞ፣ በጣም በጣም አስተማማኝ ነው። ቀደስ ብሎ የምታየው ቡድን በቃ ይሄ እንደውም ፍራቻዬ የተፎካካሪ ክለቦች ጥራት፣ የተፎካካሪ ክለቦች ውጤት ማጣት አርሰናል የእንግሊዝ ፕሪሚየር ሊግን ልክ እንደ ፍሬንች ሊግ 1 እንዳያደርገው ስጋት አለኝ። ልክ እንደ ፓሪስ ጀርሜን በ11 በ12 እንዳይመራቸው። ጠንካራ ነው አርሰናል ያ ኦብቪየስሊ፣ ግን ተጋጣሚዎቹ ተፎካካሪዎቹስ ደካማ ሆነዋል። እነ ዴብሮይንን የያዘው ስብስብ እኮ ኒውካስትል እየመራ እኮ ሲቲ አሸንፏል በወቅቱ እና ሲቲም ትራንዚሽን ላይ ነው፣ ቼልሲም የሚቀረው ነው እና ከዚያ አኳያ የአርሰናል ብቃት እና አቅም ልክ ይሄ የአንድ ፈረስ ግልቢያ ይሄ እነ ማርሴን እና ሊዮንን ምናምን ቁልቁል የሚያየው ፓሪስ ጀርሜን እንዳይሆን እፈራለሁ። ግን ለሊጉ ደግሞ ተመልካች ጥሩ አይደለም አይደል? ለደጋፊዎቹ አሪፍ ነው፣ ግን ለሊጉ ተመልካች ተወዳጁ ቶፕ ፎር ይሆናል። በጣም አሪፍ አድማጭ ተመልካቾቻችን፣ እንቀጥላለን። ቀጣዩ ርዕሰ ጉዳዮችን የሚሆነው ማንቸስተር ዩናይትድ ከኤቨርተን ምሽት ላይ የሚከናወን ጨዋታ ነው። በነገራችን ላይ ሩበን አሞሪም በዛሬዋ ቀን ነበረ የመጀመሪያ ጨዋታ ያደረጉት፣ የተቀጠሩ ሳይሆን የመጀመሪያ ጨዋታ እሑድ ቀን ከሼፊልድ ማለት ነው። ያ ቀኑ በዛሬዋ ቀን ነበር ያደረጉት። ብሬድ ሞል ላይ አንድ እኩል ያለቀው ጨዋታ ማለት ነው። እናነሳለን። 10ኛ ደረጃ የሚገኘው ማንቸስተር ዩናይትድ 13ኛ ደረጃ ከሚገኘው ኤቨርተን ጋር የሚደረግ ፍጥጫ ነው የሚሆነው።